ኤክሰርሳይዝ 3.6 አንደኛ ካልኩሌት the percentage of each of the following ይላል። ለተሰጡን ፐርሰንቴጅ ነው የሚፈልገው። ፐርሰንቴጅ ስንፈልግ ደግሞ p is equals to PR ነው አይደለ? ቤዝ ታይምስ ሬቱ ማለት ነው። ስለዚህ በዚህ መሰረት a 60% ኦፍ 165 ይላል። የ165 60% ማለት የተሰጡን ቤዙና ሬቱ ተሰጥተውናል። ስለዚህ a p is equals to ቤዙ 165 ነው ዋናው ቁጥሩ ማለት ነው። 165 ሲባዛ ሬቱ ደግሞ 60% ማለት 60 መቶኛ ማለት ነው። ስለዚህ ይህም ስናባዛው እችን 1 0 በ1 0 እናጣፋና 165 ሲባዛ በ6 ሲካፈል ለ10 ስንት ይሆናል? 99 ይሆናል ማለት ነው። ካልኩሌት አድርጋችሁ እዩት። ይሄ 99 ነው። ይሄ ምንድነው? ፐርሰንቴጁ ነው። ቢ ደግሞ 48% ኦፍ 3.6 ሊትር ይላል። አሁንም ምንድነው የምናደርገው? ፐርሰንቴጅ ኢኳልስ ቱ 3.6 ሲባዛ 4.8 መቶኛ ፐርሰንት ስለሆነ ኦቨር 100 እናደርገዋለን። 3.6 ሲባዛ 4.8 ሲካፈል ለመቶ 1.728 ይሆንልናል ማለት ነው። ሲ 90% ኦፍ 250 ይላል። አሁንም ፒ ኢዝ ኢኳልስ ቱ 250 ሲባዛ 90 መቶኛ ማለት ነው። ስንት ይሆናል? ይሄ 1 0 በ1 0 እናጠፋለን። እችን 1 0 በ1 0 አጣፍተን 25 ሲባዛ በ9 225 ይሆናል። ዲ 15% ኦፍ 3240 ይላል። ፒ ኢኳልስ ቱ 3240 ሲባዛ በ15 መቶኛ እናደርጋለን። ስንት ይሆንልናል? 486 ይሆንልናል ማለት ነው። ሁለተኛ ዋት ፐርሰንት ኦፍ ኤ 200 ኢዝ 65 ይላል። አሁን ደግሞ ምንድነው የተጠየቅነው? ፐርሰንቴጅ ሳይሆን ፐርሰንቱን የተጠየቅነው። ፐርሰንት በምንጠየቅበት ጊዜ ከዚህ ፎርሙላ እንሄዳለን። መጀመሪያ ፒ ኢዝ ኢኳልስ ቱ ቢአር ከሚለው። ስለዚህ ፒ ኢዝ ኢኳልስ ቱ ቢአር የሚል ፎርሙላ ካለ አር ሬቱ ወይም ደግሞ ፐርሰንቱ ነው። እችን ነው የተፈለግነው። እችን ከፈለግን ደግሞ ሲካፈል ለቢ አድርገን አር ኢዝ ኢኳልስ ቱ ሬቱ ወይም ደግሞ ፐርሰንቴጁ ሲካፈል ቤዙ ይሆናል ማለት ነው። ፐርሰንቴጅ ትንሹ ቁጥር ነው። ቤዙ ደግሞ ትልቁ ቁጥር ወይም ደግሞ አጠቃላዩ ነው። ከዛስ ፐርሰንት ሲባል ደግሞ በፐርሰንት ነው የሚጻፍ ማለት ነው። ሬት ሲባል በፐርሰንት ስለሚጻፍ እንደዚች እቺ ምልክት መቀመጥ ስላለባት ሲባዛ በ100% እናደርጋለን። ቁጥር ብቻ ስለሚመጣልን ማለት ነው። 100% አንድ ስለሆነ ቁጥርን በአንድ ስናባዛው ለውጥ ስለማያመጣ በፐርሰንት መቀመጥ ስላለበት እንደዚህ ይሆናል ማለት ነው ፎርሙላው። ስለዚህ ኤ ምንድን ነው የሚለው? የ200 ስንት ፐርሰንት ነው? 65 የሚሆነው ነው የሚለው። ስለዚህ ፐርሰንቱ ወይም ደግሞ ሬቱ ስንት ነው ማለት ነው? ፒ ወይም ደግሞ ፐርሰንቴጁ ትንሿ ቁጥር ናት። ከተሰጡን ከሁለቱ ቁጥሮች ትንሿ ቁጥር ናት 65 ማለት ነው። ሲካፈል ቤዙ 200 ነው ሲባዛ 100% ማለት ነው። ስለዚህ ይህን 2 0 በዚህ 2 0 አጣፍተን 65 ሲካፈል ለ2 32.5 ይሆናል ማለት ነው። 32.5 እቺ ፐርሰንት ስላለች ፐርሰንት፣ ምክንያቱም ሬት በፐርሰንት ስለሚጻፍ። ቢ ደግሞ 125 ኪሎ ግራም ኢዝ 15 ግራም ይላል። ስለዚህ ትንሹ ቁጥር 15 ነው። 15 ሲካፈል 125 ሲባዛ 100% ማለት ነው። ስለዚህ ስንት ይሆንልናል? 12% ይሆናል ማለት ነው። ሲ 2 hour is 45 ሚኒት ይላል። 2 ሰዓት 120 ደቂቃ ነው አይደለ? ስለዚህ በደቂቃ ስለተሰጠን ያንኛው ይህን ወደ ደቂቃ ቀየርን። ከዛ 45 ሲካፈል 120 ሲባዛ 100% ማለት ነው። ስለዚህ ይህን ስታባዙት ምን ይሆናል? 37.5% ይሆንላችኋል። ዲ ደግሞ 120 ሴንቲሜትር ኢዝ 12 ሴንቲሜትር ይላል። እዚህ ፐርሰንቴጁ 12 ሴንቲሜትር ነው። ቤዙ ደግሞ ወይ ነው ትልቁ ቁጥር 120 ነው ሲባዛ 100% ማለት ነው። ስንት ይሆናል? ይሄም በ0 በ0 አጣፍተን 12 ሲካፈል ለ12 1 ነው። እዛ 10 አለች። እዚህ ስንት ይሆናል? 10% ይሆንልናል ማለት ነው ሬቱ። ስለዚህ ይህን ይመስላል። ሶስተኛ ኢፍ ዩ ኮፒ ኤ ፒክቸር ኦን ዘ ፎቶኮፒንግ ማሽን አት 85% የሆነ ምስል በ85% ከፎቶኮፒው ኮፒ ብታደርጉት ነው የሚለው። ዋት ካን ዩ ሳይ አባውት ኢትስ ሳይዝ፣ ስለ ሳይዙ ወይም ደግሞ ስለመጠኑ ምን ትላላችሁ ነው የሚለው። አንድም ምስል በ85% ኮፒ ያደረግነው ማለት ቀንሳን ነው ኮፒ ያደረግነው ማለት ነው። 100% ነው ሙሉ የሚባለው እንጂ 85% ጎደሎ ነው ማለት። ከ100% በላይ ከሆነ ትልቅ በጣም ላርጅ አድርገነዋል ማለት ነው። ከ100% በታች ሲሆን ደግሞ ሪዲዩስ አድርገነዋል ወይም ደግሞ መጠኑን ቀንሰነዋል ማለት ነው። ስለዚህ ነው ሪዲዩስ አድርገነዋል ማለት ነው። ምክንያቱም 85% ማለት 85% ሲባል 85 መቶኛ ነው አይደለም። ስለዚህ 0.85 ነው። ራሱን የሚያክለውን ሆኖ የሚወጣው አንድ ሲሆን ነው እንጂ ይሄ ከአንድ በታች ስለሆነ ሪዲዩስ ሆኗል ማለት ነው። አራተኛ ደግሞ
ኢዝ ኤ 20% ዲስካውንት ኦን ኤ 35 ብር አይተም ዘ ሴም አስ ኤ 35% ዲስካውንት ኦን ኤ 20 ብር አይተም ይላል። እንግዲህ የ35 ብር አይተም የሆነውን 20% ዲስካውንት ወይም ደግሞ 20% ቅናሽ ብናደርግና 25% ዋጋ ያለውን ነገር ደግሞ 35% ቅናሽ ብናደርግ እኩል ነው ወይ ነው የሚለው። ስለዚህ ይህን ፐርሰንቴጁን ስንሰራው የ35 20% ማለት 35 ሲባዛ 20% ሲባል ኦቨር 100 ነው አይደለም። ስለዚህ ይህ ስንት ይሆንልናል? ይህም በዚህ አጣፍተን 35 ሲባዛ በሁለት 70 ነው። 7 ሲካፈል 10 7 ይሆንልናል የመጀመሪያው። የ20 ብር ዋጋ ያለውን እቃ ደግሞ 35% ዲስካውንት ብታደርጉት ነው የሚለው። ስለዚህ 20 ሲባዛ 35% አይደለ 35 መቶኛ ማለት ነው። ስለዚህ ይህም በዚህ አጣፍተን 2 ጊዜ 35 70 7 ሲካፈል 10 7 ማለት ነው። ስለዚህ ምንድን ናቸው እነዚህ? ኢኳል ናቸው ማለት ነው። ምክንያቱም የሁለቱም እኩል ፐርሰንቴጅ ስላላቸው ኢኳል ናቸው ማለት ነው። አምስተኛ ኤ 20% ኦፍ አን አርቲክል ኢዝ ዳሜጅድ ኤንድ ትሮውን አዌይ። የአርቲክሉ 20% የሚሆነው ተበላሸና ተጣለ ነው የሚለው። ኤንድ ኦንሊ 20 ግራም ኢዝ ሌፍት 20 ግራም አርቲክል ቀረ ነው የሚለው። ፋይንድ ኢትስ ኦሪጂናል ዌይት። መጀመሪያ ሲገዛ የነበረው ዌይት ወይም ደግሞ ክብደቱ ምን ያህል ነው ነው የሚለው። እንግዲህ አጠቃላይ ክብደቱ 100% ነው ብለን እንውሰድና 100% ማለት ነው። ይሄ ምንድን ነው? ሆሉ ወይም ደግሞ አጠቃላዩ ነው። የተበላሸው እና ያልተበላሸው ማለት ነው። ያልተበላሸው 20 ግራም ነው አሁን ያለው ያልተጣለው። ስለዚህ 20 ግራሙ ስንት ፐርሰንት ነው ማለት ነው? 20%ቱ ከተጣለ ከመቶ ላይ ቀንሰን 80% ነው ማለት ነው አሁን ያለን። ስለዚህ 20 ግራሙ 80% ከሆነ 20% የተጣለው ወይም ደግሞ ያልተበላሸው ነው አይደለ? ምን ያህል ግራም ይሆናል የሚለውን እንፈልጋለን። ስንት ግራም እንደተወረወረ ወይም ደግሞ ስንት ግራም እንደተበላሸብን መጀመሪያ በዚህ ክሬስ ክሮስ አድርገን እንሰራለን። ከዛ በኋላ የኤክስን ዋጋ ማለት ነው። ስለዚህ 80% ኤክስ እዚህ ኳልስቱ 20 ጊዜ 20 400 ነው ግራም ከዛ እች ፐርሰንት ማለት ነው። ከዛ በኋላ ኤክስን ዋጋ ወይም ደግሞ ምን ያህል ግራም ዳሜጅ ሆኗልና ተጥሏል የሚለውን ለማወቅ ኤክስ ማለት ነው ሲካፈል 80% ሲካፈል 80% እናደርጋለን። ከዛ ይሄ 80% በ80% ተጣፍቶ ኤክስ ኢዝ ኢኳልስ ቱ እች ፐርሰንት በዚህ ፐርሰንት ትጣፋና ይህም በዜሮ በአንድ ዜሮ እናጣፋለን። 40 ሲካፈል ለ8 5 ማለት ነው። ስለዚህ 5 ግራም ግራም እዚህ ስላለች 5 ግራም ተበላሽቶ ጥለነዋል ማለት ነው። ይሄ ደግሞ 20% የተባለው ማለት ነው። ግን ጥያቄው ዋት ኢዝ ኢትስ ኦሪጂናል ዌይት ነው። ኦሪጂናል ዌይቱ ወይም ደግሞ አጠቃላይ መጀመሪያ የነበረው ክብደቱ ስንት ነው ነው የሚለው። ስለዚህ አጠቃላዩ ክብደት ስንት ይሆናል ማለት ነው? ያልተበላሸው 20 ግራም ሲደመር ተበላሽቶ የተጣለው ደግሞ 5 ግራም። ስለዚህ 25 ግራም ነው ማለት ነው ኦሪጂናል ዌይቱ ወይም ደግሞ የመጀመሪያ ክብደቱ። ስድስተኛ የሪታይለር አግሪድ ቱ ቴክ 5000 ቦል ፖይንት ፔንስ። ሪታይለሩ 5000 ቦል ፖይንት ፔን ወሰደ ይላል። ሃውኤቨር ነገር ግን ሂ ፋውንድ ዛት 12% አር ፋውልቲ። 12%ቱ መጀመሪያ ላይ 5000 ነው የወሰደው 5000 ማለት ነው ወስዶ የዚህ 12%ቱ ምን ሆኖ ቆዩ ማለት ነው? ተበላሽቶ ፋውልቲ ወይም ደግሞ የተበላሽ ሆኖ ቆየው። ዋት ኢዝ ዘ ፐርሰንቴጅ ዲስካውንት። ስለዚህ ዲስካውንቱ ወይም ደግሞ የቀነሰበት ስንት ፐርሰንት ነው ነው የሚለው። የ5000 12% መፈለግ ማለት ነው። ስለዚህ ፐርሰንቴጅን ስንፈልግ ቤዝ ታይምስ ሬት ነው አይደለ? ቤዙ ደግሞ 5000 ዋናው ቁጥር ነው። 5000 ሲባዛ ሬቱ 12 ኦቨር 100 ማለት ነው። ይህን 20 በ20 እናጣፋለን። 50 ሲባዛ በ12 600 ነው። ስለዚህ 600 እስክሪብቶዎች ተበላሽተውበታል ማለት ነው። ይሄ ፐርሰንቴጅ ወይም ደግሞ ዲስካውንቱ ይሆናል ማለት ነው። ሰባተኛ ዋን ዴይ ኤ ስቱደንት ፋውንድ ዋሌት ኮንቴኒንግ ብር 3500 ላይንግ ኦን ደ ሳይድ ዎክ። አንድ ቀን ተማሪው እየሄደ እያለ 3500 ብር የያዘ ዋሌት በመንገዱ ላይ ያገኘ። ሂ ተርንድ ኢት ኢንቱ ደ ፖሊስ ደ ኦነር ኦፍ ደ መኒ ጊቭስ ሂም 2% ኦፍ ደ መኒ። እና ይህንን ያገኘውን ዋሌት ለፖሊስ ሲሰጠው የገንዘቡ ባለቤት 2% የገንዘቡ ማለት ነው 2% ለልጁ እንደ ሽልማት ሰጠው ነው የሚለው 2%ቱን። ሃው ማች መኒ ዲድ ሂ ጌት። ስለዚህ ልጁ ምን ያህል ገንዘብ አገኘ ነው የሚለው። ስለዚህ አሁን ምንድን ነው የሚጠበቅብን? የ3500ን 2% መፈለግ ማለት ነው። ፐርሰንቴጅ ነው የምንፈልገው። ፐርሰንቴጅ ኢኳልስ ቱ 3500 ዋናው ገንዘብ ቤዙ ማለት ነው ሲባዛ ፐርሰንቱ ደግሞ 2% ማለት 200ኛ ማለት ነው። ከዛ ይህን 20 በ20 አጣፍተን 35 ሲባዛ በ2 70 ብር ይሆናል ማለት ነው። ለልጁ የተሰጠው ብር ወይም እንደ ሽልማት የተሰጠው ብር 70 ብር ነው ማለት ነው። ኤክሰርሳይዝ 3.7
አንደኛ አየሉ ሴቭስ 20% ኦፍ ዋት ሺ አርን። አየሉ ከምታገኘው ገንዘብ 20%ቱን ሴቭ ታደርጋለች ወይም ደግሞ ትቆጥባለች። ኢፍ ሺ ሴቭስ ብር 400 ኤ መንዝ፣ ስለዚህ እሷ 400 ብር በወር ብትቆጥብ ነው የሚለው። ሃው ማች ዳዝ ሺ አርን ኤ መንዝ፣ በወር ምን ያህል ነው የሚከፈላት ነው የሚለው። ስለዚህ ፐርሰንቴጁ ተሰጥቶናል። ስንት ነው ፐርሰንቴጁ? 400 ነው። አሁን የተጠየቅነው ምንድን ነው? ቤዙን ነው። ቤዙ ኢኳልስ ቱ ዋት። የተሰጠው ፐርሰንቴጅ እና የተጠየቅነው ቤዝ መሆኑን በምንድን ነው የምናውቀው? ከአጠቃላይ ገቢዋ ነው ይህን ፐርሰንት የምትቆጥበው እና የምትቆጥበው ደግሞ ከገቢው ቀንሳ ነው አይደለም። ስለዚህ ገቢው ደግሞ ከፐርሰንቴጁ መብለጥ አለበት እና የሚቆጠበው ከሆነ አማውንት ተቀንሶ ስለሆነ ፐርሰንቴጁ የተሰጠ መሆኑን እናውቃለን ማለት ነው። ስለዚህ ቤዙን ለማወቅ ፎርሙላው ፐርሰንቴጅ ኢኳልስ ቱ ቢአር ነው አይደለም። ስለዚህ ቤዙን ብቻ ለማስቀረት ሲካፈል ለሬት ሲካፈል ለሬት አድርገን ነው ይሄ በዚህ ተጣፍቶ ቢ ኢኳልስ ቱ ፒ ኦቨር አር ማለት ነው። ስለዚህ ፒ ወይም ደግሞ ፐርሰንቴጇ 400 ናት። 400 ሲካፈል ሬቱስ 20% ማለት 20 ሲካፈል ለመቶ 0.2 ማለት ነው። ስለዚህ እቺ በነጥብ ስለተቀመጠች ከነጥብ በኋላ ያለችውን እቺ ነጥብ ለማጥፋት በስንት ስንተኛ እናባዛለን? ከነጥብ በኋላ አንድ ዲጂት ስላላት በ10 10ኛ እናባዛለን። ስለዚህ 400 ሲባዛ በ10 4000 ነው። ሲካፈል 0.2 ሲባዛ በ10 2 ይሆናል። ስለዚህ ስንት ነው ማለት ነው? የእሷ ገቢዋ 2000 ብር ነው ማለት ነው። በወር 2000 ብር ነው ገቢዋ ማለት ነው። ሁለተኛ ኢፍ 25% ኦፍ ተሾመ ሳላሪ ኢዝ ብር 1350 ይላል። የተሰጠን ሬቱ 25% ነው። ስለዚህ የወር ደሞዝ 25% 1350 ነው ማለት የወር ደሞዙን አናውቅም ማለት ነው። የተሰጠን ፐርሰንቴጅ ነው ማለት ነው። ፐርሰንቴጁ ደግሞ 1350 ብር ነው። ስለዚህ ጥያቄው ምንድን ነው የሚለው ዋት ኢዝ ዘ አማውንት ኦፍ ሂዝ ፉል ሳላሪ፣ ደሞዙ ምን ያህል ነው ነው የሚለው። ይህ ቤዝ ማለት ነው። ቤዝ ኢኳልስ ቱ ቅድም እንደሰራ ነው ፒ ኦቨር አር ይሆናል ማለት ነው። 1350 ሲካፈል ሬቱ 0.25 ማለት ነው። ይሄ ሁልጊዜም መቀየር አለበት። ለመቶ አካፍለን 0.25 ነው የሚሆነው። ስለዚህ ይህን ስናካፍል ስንት ይሆንልናል? 5400 ይሆንልናል ማለት ነው። ይሄ የወር ደሞዙ 5400 ብር ነው ማለት ነው። ሶስተኛ ደግሞ ኢን ኤ ክላስ ዌር ዘ ነምበር ኦፍ ገርልስ ኢዝ 52%፣ የሴቶች ተማሪዎች ብዛት ከአጠቃላዩ 52% ነው የሚለው። ዜር አር 24 ቦይስ፣ የወንዶቹ ብዛት ደግሞ የወንዶቹ ብዛት ስንት ነው? 24 ነው። ይሄኛው በፐርሰንት ነው የተሰጠ፣ ይሄ ደግሞ በቁጥር ነው። ሃው ማኒ ስቱደንትስ አር ዜር ኢን ደ ክላስ፣ አጠቃላይ የሴቶችና የወንዶቹ ብዛት ምን ያህል ነው ነው የሚለው። ስለዚህ አሁን እንደዚህ ከተሰጠን የወንዶቹ 24 ከሆነ ሴቶች 52% ከሆነ ወንዶች ስንት ፐርሰንት ናቸው ማለት ነው? ፐርሰንት ማለት 100 ነው አይደለ? ከ100% ነው የሚያዘው አጠቃላይ። ስለዚህ ሴቶች 52 ከሆኑ ወንዶች ስንት ፐርሰንት ናቸው ማለት ነው? 48% ናቸው ማለት ነው። 48%ቱ 24 ተማሪዎች ከሆኑ 52%ቶች ስንት ተማሪ ናቸው ማለት ነው? 52% ኤክስ ተማሪ ይሆናሉ ማለት ነው። ስለዚህ ኤክስን ለማግኘት ክሪስ ክሮስ እናደርጋለን። ኤክስ ሲባዛ በ48 48 ኤክስ እዚህ ኳልስቱ 52% ሲባዛ 24 ስቱደንት ማለት ነው። ይሄን ስቱደንት ፐርሰንት የሚለው መተው ትችላላችሁ እናንተ። ዙሮ ዙሮ መጨረሻ ላይ የተማሪ ብዛት ነው የሚመጣልን። ከዛ 48 ኤክስ እዚህ ኳልስቱ ፐርሰንት፣ ይህ ሲካፈል ለፐርሰንት ስናካፍለው ፐርሰንት በፐርሰንት ይጠፋል። ይህም ፐርሰንት በፐርሰንት ተጣፍቶ 48 ኤክስ ይቀራል፣ እኩል ይሆናል 52 ሲባዛ በ24 1248 ነው። 1248 ስቱደንትስ ማለት ነው። ከዛ ኤክስን ብቻዋን ለማስቀረት ወይም ደግሞ የኤክስ ዋጋ ማለት የሴት ተማሪዎች ብዛት ነው። ሲካፈል ለ48 እናደርጋለን። ከዛ ይህ በዚህ ተጣፍቶ ኤክስ ኢኳልስ ቱ 1248 ሲካፈል ለ48 26 ነው። 26 ስቱደንትስ ማለት ነው። 26 ሴት ተማሪዎች አሉ ማለት ነው። 24 ወንድ ተማሪዎች አሉ። አጠቃላይ ክላስ ውስጥ ያሉት ተማሪዎች ስንት ነው የሚለው። ቶታሉ ስንት ይሆናል ማለት ነው? 26 ሲደመር 24 ኢኳልስ ቱ 50 ስቱደንትስ ይኖራሉ ማለት ነው። አራተኛ አን አሎይ ኮንቴንስ 26% ኦፍ ኮፐር። አሎይ ወይም ደግሞ ቅይጥ ይባላል። ቅይጥ ማለት ሁለት ሳብስታንሶች አንድ ላይ ሆነው የሚሰሩት ሳብስታንስ ነው እና ኮፐር እና ሌላ ሳብስታንስ ሆኖ ነው የሚሰሩት ይሄን አሎይን ወይም ደግሞ ቅይጡን። ይሄ 26% ኮፐር ነው የሚለው። እዛ ዋት ኳንቲቲ ኦፍ አሎይ ኢዝ ሪኳየርድ ቱ ጌት
260 ግራም ኦፍ ኤ ኮፐር 260 ግራም ኮፐር ለማግኘት ምን ያህል ኳንቲቲ ወይም ደግሞ ምን ያህል አሎይ ወይም ምን ያህል ቅይጥ ያስፈልጋል ነው የሚለው። ይህን ስንሰራ የተጠየቅነውን ኳንቲቲ ኤክስ ግራም ብለን ብንወስደው ኤክስ ግራም ብለን ብንወስደው እና የዚህ የኤክስ 26% ስንት ነው ብለናል? 260 ግራም ነው ብለናል። ስለዚህ 26% ኦፍ ኤክስ ኢዝ ኢኳልስ ቱ 260 ግራም ነው ብለናል። 26% ማለት 26 መቶኛ ማለት ነው። ስለዚህ 26 መቶኛ ኤክስ ኢዝ ኢኳልስ ቱ 260 ግራም እንላለን። 26 መቶኛ ማለት 0.26 ኤክስ ማለት ነው። ኢዝ ኢኳልስ ቱ 260 ግራም ይሆንልናል። ከዛ ኤክስ አለ የተፈለገው ወይም ደግሞ ምን ያህል ኳንቲቲ ነው የሚያስፈልገው አለ የተባለ። ስለዚህ ይህን ሲካፈል 0.26 ይህንም ሲካፈል 0.26 አድርገን ይሄ በዚህ ተጣፍቶ ኤክስ ኢዝ ኢኳልስ ቱ 260 ሲካፈል 0.26 ማለት ከነጥብ በኋላ ሁለት ዲጂት ስላለች በመቶ መቶኛ እናባዛለን። ስለዚህ 260 ሲባዛ 100 ሲካፈል 0.26 ሲባዛ 100 ማለት ነው። ከዛ 260 ሲባዛ በ100 26,000 ይሆናል። ይሄ 0.26 ሲባዛ በ100 ደግሞ እችን ታስወግዳታለች። ነጥቧን አስወግዳ 26 ማለት ነው። ስለዚህ 26,000 ሲካፈል 26 ኤክስ ኢዝ ኢኳልስ ቱ 1000 ይሆናል ማለት ነው። 1000 ግራም ነው የሚያስፈልገው። 1000 ግራም አለው ነው የሚያስፈልገው ማለት ነው። 1 ግራም አለው 26% አለ ያለው። ስለዚህ 1260 ግራም ኮፐር ይሰጠናል ማለት ነው። አምስተኛ ኢን የማትማቲክስ ክለብ ሚቲንግ ከማትማቲክስ ክለብ ስብሰባ ላይ 96% ኦፍ ሜምበርስ ዌር አቴንዲንግ ሚቲንግ 96% የሚሆኑት አባላቶቹ ከስብሰባው ተሳትፈዋል ነው የሚለው። በት 5 ስቱደንትስ ዌር አብሰንት ነገር ግን 5 ተማሪዎች አልነበሩም ማለት አብሰንት ማለት ቀርተዋል ማለት ነው። ሃው ማኒ ስቱደንትስ ዌር ሜምበርስ ኦፍ ደ ክለብ ስለዚህ አጠቃላይ ክለቡ ምን ያህል ሜምበር አለው ምን ያህል አባል አለው ነው የሚለው። የተከታተሉት 96% ኦፍ ተማሪዎች ናቸው። ስለዚህ ይሄ አቴንድ ነው። 96% ተከታትለዋል ወይም ደግሞ አቴንድ አድርገዋል ማለት ስንት ፐርሰንቱ አልመጡ ማለት ነው። ከመቶ ስንቀንሰው 4%ዎቹ ደግሞ አብሰንት ናቸው ወይም ደግሞ አልመጡም ማለት ነው። ስለዚህ 4% የቀሩት የተማሪዎች ብዛት ደግሞ 5 ናቸው ነው የተባለው። 5 ተማሪዎች 4% ናቸው። ስለዚህ የቀሩት ተማሪዎች ብዛት 5 ከሆኑ 5 ስቱደንትስ 4% ማለት ነው። የቀሩት 4% እዚህ ኳልስቱ 4% ከሆኑ 96%ቱ ምን ያህል ተማሪዎች ይሆናሉ የሚለውን እንፈልጋለን። መጀመሪያ እነዚህን የዚህ ብዛት ተማሪዎችን አግኝተን ከዛ እንደምረዋለን ማለት ነው። ስለዚህ ይህን ክሪስ ክሮስ ስናደርገው 96 ሲባዛ በ5 እኩል ይሆናል 4 ኤክስ ይሆንልናል። ከዛ 96 ሲባዛ በ5 480 ነው እኩል ይሆናል 4 ኤክስ ይሆናል። ከዛ ሲካፈል ለ4 ሲካፈል ለ4 እናደርጋለን። ኤክስ ነው አጋር የፈለግነው። ይሄ ኤክስ ደግሞ የምንሆነው የአቴንድ ያደረጉት የተማሪዎችን ብዛት ለማግኘት ማለት ነው። ስለዚህ 480 ሲካፈል ለ4 ኤክስ ኢዝ ኢኳልስ ቱ 120 ስቱደንትስ ማለት ነው። የተከታተሉትን ወይም አቴንድ ያደረጉትን የተማሪዎችን ብዛት ነው። ነገር ግን አጠቃላይ ክለቡ ምን ያህል ሜምበር አለው የሚለውን ለማየት የአቴንድ ያደረጉትንም አቴንድ ያላደረጉትን መደመር ማለት ነው። ስለዚህ ቶታሉ ስንት ይሆናል? 120 ሲደመር የቀሩት 5 ተማሪዎች አሉ 5 እኩል ይሆናል 125 ስቱደንትስ ይሆናል ማለት ነው። ኤክሰርሳይዝ 3.8 አንደኛ ፋይንድ ኤ 30% ኦፍ 6 ይላል። የስድስትን 30% ማለት ነው። ስለዚህ የስድስትን 30% ሲባል ምንድን ነው እየፈለግን ያለ ነው? ፐርሰንቴጁን ነው ተሰጥቶናል። 6 ቤዙ ነው ማለት ነው። ስለዚህ ፐርሰንቴጅ በምንፈልግበት ጊዜ ፒ ኢዝ ኢኳልስ ቱ ፒአር ነው አይደለም? ኤ ፒ ኢዝ ኢኳልስ ቱ ቤዙ 6 ነው ሲባዛ ሬቱ ደግሞ 30 መቶኛ ማለት ነው 0.3 ማለት ነው። ስለዚህ ስንት ይሆናል? 6 ጊዜ 0.3 1.8 ይሆንልናል ማለት ነው። ይሄ ምንድን ነው? ፐርሰንቴጁ ነው። ቢ ደግሞ 24% ኦፍ 120 ይላል። ስለዚህ 120 ሲባዛ 24 መቶኛ ማለት ነው። ስንት ይሆንልናል? ይህን ስታሰሉት 28.8 ይሆንላችኋል። ሲ 125% ኦፍ 100 ይላል። ስለዚህ 100 ሲባዛ 125 መቶኛ ማለት ነው። ስለዚህ የመቶ በመቶ ተጣፍቶ ስንት ይሆናል? 125 ይሆንልናል። ዲ 1.8% ኦፍ 250 ይላል። ስለዚህ 250 ሲባዛ 1.8 መቶኛ ማለት ነው። ስለዚህ 250 በ1.8 አባዝታችሁ ለመቶ ስታካፍሉ ስንት ይሆናል? 4.5 ይሆንላችኋል ማለት ነው። ሁለተኛ
ሳይዱ ኤርንስ ብር 6000 ፐር መንዝ። ሳይዱ በወር 6000 ብር ያገኛል ነው የሚለው ገቢው። ሂ ስፔንድስ 4% ኦፍ ሂዝ ሳላሪ ኦን ረንት። ነገር ግን የእሱን ሳላሪውን ወይም ደግሞ የወር ደሞዙን 40%ን ለቤት ኪራይ ከፈለው። 40% ማለት የ6000 40% ሲባል ፐርሰንቴጅ ነው እየፈለግን ያለ ነው። ስለዚህ ስንት ይሆናል ማለት ነው? 6000 ሲባዛ 40% አይደለ? 40 መቶኛ። ይህን 2 ዜሮ በ2 ዜሮ አጣፍተን 6 ጊዜ 4 24 ነው። ከዛ አንድ ዜሮ አለች፣ አንድ ዜሮ 0 ስለዚህ 2400 ብር ለምን ያደረገው? ለረንት ወይም ደግሞ ለቤት ኪራይ ያደረገው። ከዛ 15% ኦፍ ሂዝ ሳላሪ ኦን ግሮሰሪ፣ 15%ቱን ደግሞ ለግሮሰሪ ማለት ነው። ስለዚህ 6000 ሲባዛ በ15 መቶኛ። ይህን 2 ዜሮ በ2 ዜሮ አጣፍተን 60 ሲባዛ በ15 900 ብር ደግሞ ለምን አደረገው? ለግሮሰሪ ማለት ነው። ስለዚህ ጥያቄው ምንድን ነው የሚለው ሃው ማች መኒ ዳዝ ሳይዱ ሃቭ ሌፍት ፎር አዘር ኤክስፔንስ፣ ለሌሎች ወጪዎች ምን ያህል ገንዘብ ይቀረዋል ነው የሚለው። 2400 ለቤት ኪራይ ከፍሎ 900 ደግሞ ለግሮሰሪ ከፍሎ ምን ያህል ብር ይቀረዋል ነው የሚለው። ስለዚህ ይህን ስንደምረው 2400 ሲደመር 900 እስካሁን 3300 ብር አወጥቷል። ከዛ በኋላስ ምንድን ነው የሚለው ምን ያህል ቀረው ነው። ምን ያህል እንደቀረው ለማወቅ ደግሞ ከመጀመሪያ ደሞዙ ከ6000 ብር ላይ 3300 እንቀንሳለን ማለት ነው። ለቤትና ለግሮሰሪ ያወጣውን ስንት ብር ይሆናል ማለት ነው? 2700 ብር ይሆንልናል። ይሄ የቀረው ብር አሁን ያለው ብር ነው። ለሌላ ወጪዎች የሚያወጣቸው ለሌላ ኤክስፔንስ የሚያደርጋቸው 2700 ብር ነው ማለት ነው። ሶስተኛ ላስት ይር አበበ ሳላሪ ወዝ ብር 5000። ባለፈው ዓመት የአበበ የወር ደሞዝ 5000 ብር ነበረ። ኢፍ ሂ ጌት 10% ኢንክሪመንት ዚስ ይር፣ በዚህ ዓመት 10% ጭማሪ ቢያገኝ፣ 10% ማለት መጀመሪያ የነበረው 10% ማለት ነው። መጀመሪያ የነበረው ደሞዙ 5000 ብር ነው። ከዛ ሬቱ ስንት ሆነ ማለት ነው? 10%። ይህ ምንድን ነው? ቤዙ ነው አይደለ? መጀመሪያ ያለው የደሞዙ ቤዝ ይባላል አይደለ? ከዛ 10% ጭማሪ ያገኘና ዋት ኢዝ ሂዝ ፕሬዘንት ሳላሪ፣ አሁን ስንት ነው ደሞዝ ነው የሚለው። ከ5000 ብሩ ላይ 10% ተጨምሮለታል። ይህ ማለት ጭማሪው ምን ያህል ነው ማለት ነው? ፐርሰንቴጁን ስናሰላ እዚህ ኳልስቱ 5000 ሲባዛ 10 መቶኛ ማለት ነው። ስለዚህ 2 ዜሮ በ2 ዜሮ አጣፍተን 50 ሲባዛ በ10 500፣ ፐርሰንቴጁ ወይም ደግሞ የተጨመረለት 500 ብር ነው ማለት ነው በወር። እና የአሁኑ ሳላሪው ወይም ደግሞ በአሁኑ ወር ያለው ሳላሪ ምን ያህል ነው የሚለው። ሳላሪው አጠቃላይ መጀመሪያ 5000 ብር ነበረ፣ 500 ብር ተጨመረ። ስለዚህ 5000 ሲደመር 500 5500 ብር ነው ማለት ነው ዛሬ ያለው የእሱ ደሞዙ። አራተኛ የሱገር ፋክቶሪ ፕሮዲውስ 4000 ኪሎ ግራም። የሱገር ፋክቶሪው 4000 ኪሎ ግራም በሳምንት ያመርታል። 5% ኦፍ the product was given as a bonus for the workers። የዚህ የ4005%ቱ ለሰራተኞች ቦነስ ይሰጣል ነው የሚለው። ፋይንድ the amount of sugar that is not given as a bonus። ስለዚህ የሚቀረው ወይም ደግሞ ቦነስ የማይሰጠው የሱገር ወይም የስኳሩ መጠን ምን ያህል ነው ነው የሚለው። ስለዚህ የ4000 እንፈልጋለን፣ ምን ያህል ለሰራተኞች ይሰጣል የሚለው ማለት ነው። ስለዚህ 4000 የ4005% ማለት ሲባዛ 5 መቶኛ ማለት ነው። 2 ዜሮ በ2 ዜሮ አጣፍተን 40 ሲባዛ በ5 ይህ 200 ኪሎ ግራም ለሰራተኞች ቦነስ የሚሰጥ ነው። ስለዚህ ቦነስ ያልሆነው ምን ያህል ነው ነው የሚለው። ቦነስ ያልሆነውን ለማወቅ አጠቃላይ 4000 ነው የሚያመርቱት። 200 ለሰራተኞች ከተሰጠ ቦነስ ያልሆነው ምን ያህል ነው? 4000 ሲቀነስ 200 ማለት ነው። ስለዚህ ስንት ይሆናል? 3800 ኪሎ ግራም ቦነስ አይደለም ማለት ነው። 200 ቦነስ ስለሆነ ከ4000 ማለት ነው። አምስተኛ አቶ ኤፍሬም ዩዝድ ቱ ሴቭ ብር 300 ፐር መንዝ። አቶ ኤፍሬም በወር 300 ብር መቆጠብ ለምዷል ወይም ደግሞ ይቆጥባል ነው የሚለው። አፍተር ሂዝ ሳላሪ ኢንክሪዝ ሂ ሴቭ ብር 460። የእሱ የወር ደሞዙ ከጨመረለት በኋላ ስንት ብር መቆጠብ ጀመረ? 460 ብር መቆጠብ ጀመረ በወር ማለት ነው። ካልኩሌት ፐርሰንት ኢንክሪዝ ኢን ሂዝ መንዝሊ ሴቪንግ፣ እና በወር ምን ያህል ፐርሰንት ጭማሪ መቆጠብ ጀመረ ነው የሚለው። መጀመሪያ 300 ብር ነበር አይደለ በወር የሚከፍለው። ይህም 100% ብለን እንውሰደው 100%። ከዛ ደሞዝ ከተጨመረለት በኋላ 460 ብር ነው መቆጠብ የጀመረው። ስለዚህ ይሄ ምን ያህል ፐርሰንት ነው? ኤክስ ፐርሰንት እናደርጋለን ማለት ነው። መጀመሪያ 300 ብር ነበር 100% አድርገው 460 ብር ሲቆጥብ ምን ያህል ፐርሰንት ይሆናል የሚለውን እንፈልግ። መጀመሪያ 300 ኤክስ
ኢዝ ኢኳልስ ቱ 460 ሲባዛ 100% ማለት ነው። ከዛ ይህን ሲካፈል ለ300 ሲካፈል ለ300 እናደርጋለን። ይህ በዚህ ተጣፍቶ ኤክስ ኢዝ ኢኳልስ ቱ ስንት ፐርሰንት ነው? ይሄ 2 በ2 ዜሮ አጣፍተን 460 ሲካፈል ለ3 153.3% ይሆናል ማለት ነው። 153.3%። ስለዚህ 460ው 153.3% ከሆነ ከ300 ደግሞ 100% ከነበረ ስንት ፐርሰንት ጨምሯል ማለት ነው? ከ153.3 ላይ 100 ቀንሰን 153.3 ሲቀነስ 100 ስንት ነው ማለት ነው? 53.3% ጭማሪ ያለው ማለት ነው። የሚቆጥበው 53.3% ጨምሯል ማለት ነው። ስድስተኛ በቃሉ ስፔንድስ 300 ብር ፎር ትራንስፖርቴሽን ኢን ኤ መንዝ። በቃሉ 300 ብር ለትራንስፖርት ይጠቀማል በወር ማለት ነው። ኢፍ ሂዝ ሳላሪ ኢዝ 6000 ሳላሪ ወይም የወር ገቢው 6000 ብር ቢሆን ዋት ኢዝ ሂዝ ፐርሰንት ኤክስፔንዲቸር፣ ለትራንስፖርት ምን ያህል ፐርሰንት ነው እየፈጀ ያለው ነው የሚለው። ስለዚህ ፐርሰንትን ስንፈልግ ደግሞ ሬቱ ማለት ነው ኢዝ ኢኳልስ ቱ ፒ ኦቨር ቢ ታይምስ 100% አይደለም ፎርሙላው። ስለዚህ ፐርሰንቴጁ ማለት ምን ያህል ብር ይቀንሳል ከዋናው ገንዘቡ ነው። ቢ ደግሞ ዋናው ገንዘቡ ወይም ዋናው ገቢው ነው። ስለዚህ ፒ 300 ማለት ነው። 300 ሲካፈል 6000 ሲባዛ 100% ይሆናል ማለት ነው። ከዛ ሬቱ ኢዝ ኢኳልስ ቱ 300 ሲባዛ በ100 30,000 ይሆናል። 30,000 ሲካፈል 6000 ከዛ ፐርሰንት ማለት ነው። ስለዚህ ይህን ሶስቱን ዜሮ በዚህ ሶስት ዜሮ እናጠፋና 30 ሲካፈል ለ6 ስንት ነው? 5 ማለት ነው። 5% እዚህ ጋር ፐርሰንት ስላለች 5%። ስለዚህ ሬቱ 5% ነው ማለት ነው። በቃሉ የደሞዙን 5% ለትራንስፖርት ያውለዋል። ወይም ደግሞ በብር ሲቀመጥ 300 ብር በፐርሰንት ሲሆን 5% ማለት ነው። እንግዲህ የዛሬ ኤክሰርሳይሳችን ይህንን ይመስላል። ቀጣይ የቀሩትን ኤክሰርሳይሶች እሰራላችኋለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሰላም ቆዩ።